ይህ ህግና ይህ ሸሪዓ ነብዩ አለይሂ ሰላቱ ወሰላም ከመጡ በኋላ የተጀመረ ሳይሆን ፊት ጀምሮ ከኢብራሂም አለይሂ ሰላም ሸሪዓ ጀምሮ የነበረና አረቦችም ሲወራረሱ የመጡበት የነበረ ሸሪዓ ህግ ነው። አላህ ሱብሓነሁ ወተዓላ ሱረቱ ተውባ ላይ ሲናገር ምን ይላል? ኢነ ዒደተ ሽሁሪ ዒንደላሂ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ። ዙልም ምንድነው ሲባል የተወሰነ ለማየት ያክል ዙልም ማለት በሶስት መልኩ ሊሆን ይችላል። ኢነመ ነሲኡ ዚያደቱን ፊል ኩፍር ዩضሉ ቢሂ አለዚነ ከፈሩ ዩሕሉነሁ ዓመን ወዩሐርሙነሁ ዓመን ليواطئوا عدة ما حرم الله فيحلوا ما حرم الله. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا إنه من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمدا عبده ورسوله وصفيه من خلقه وخليله أشهد أنه قد بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات الله وسلامه عليه وعلى آله وأصحابه ومن سار على نهجه واقتفى أثره واتبع سنته إلى يوم الدين. ودنا يتكبراتشه يا دعوة الأنبياء تكتاتايوج الله سبحانه وتعالى ለነዚህ የተከበሩት ወራት ስላደረሰን አላህ Subhanahu Wa Ta'ala ከፍ ያለና የላቀ ምስጋና ይገባው። እነዚህ ወራቶች በተወሰኑ ደቂቃዎች ላይ ያላቸውን ፈضል ያላቸውን ደረጃ ያላቸውን ቦታ ለማየት እንሞክራለን ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ተውባ ላይ ሲናገር ምን ይላል? إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم. يا وراتوች ቁጥር الله سبحانه وتعالى ዘንድ 12 شهرا 12 ወራቶች ናቸው በማለት አላህ ይናገራል። في كتاب الله يوم خلق السماوات والأرض ሰማያትና ምድርን በፈጠረበት ዕለት በጻፈው ጽሑፍ ላይ 12 ወራቶች ናቸው በማለት ይናገራል። እነዚህ ወራቶች ከዚህ ቁጥር በታችም ከዚህ በላይም ሊሆኑ አይችሉም በፍጹም ማለት ነው። 13 ወር የሚባል ነገር የለም ማለት ነው። 12 شهرا في كتاب الله በአላህ ህግና በአላህ ጽሑፍ መሰረት 12 ብቻ ናቸው። ከዛ በላይ ምንም ነገር የለም። ከነዚህ ወራቶች መካከል منها 4 حرم አራት የተከበሩ ወራቶች አሉ ብሎ ይናገራል። ከነዚህ ከ12 ወራቶች መካከል ለየት ያለ ክብር ያላቸው ደረጃ ያላቸው ቦታ ያላቸው 4 ወራቶች አሉ። እነዚህ ወራቶች ثلاثة سرد وواحد فرد እንደሚባለው ሶስቱ ተከታትለው የሚመጡ ሲሆን አንደኛው ደግሞ ፈንጠር ብሎ ነጠል ብሎ የሚገኝ ወር ነው። የሚገርመው እነዚህ ወራቶች የአመቱ መጀመሪያ ላይ መካከል ላይና መጨረሻ ላይ የሚገኙ ወራቶች ናቸው። ذو القعدة ذو الحجة محرم እና يعني رجب ورجب مضر الذي بين جمادى وشعبان በሻዕባንና በጁማዳ መካከል የሚገኘው ሙደሮች የበለጠ ቦታ የሚሰጡት የሚያልቁት የሆነ የረጀብ ወር ነው ተብሎ ተነግሯል በሐዲስ ላይ ማለት ነው። እነዚህ ወራቶች ሙሐረም የመጀመሪያው ወር ነው። እንደዚሁም ደግሞ ሻዕባን ረጀብ ወደ መካከል ላይ የሚገኝ ወር ነው። መጨረሻ ደግሞ ذو القعدة እና ذو الحجة ይገኛሉ። እነዚህ ወራቶች ከሌሎች ወራቶች ይልቅ ቦታ የላቀ ቦታ የተሰጣቸው ከሌሎች ወራቶች የበለጠ የተከበረ ማዕረግ ያላቸው ወራቶች ናቸው።
ذلك الدين القيم ይህ ቀጥተኛው እምነት ነው فلا تظلموا فيهن أنفسكم በእነዚህ ወራቶች ላይ ራሳችሁን እንዳትበድሉ በማለት አላህ Subhanahu Wa Ta'ala ያዛል እነዚህ ወራቶች አላህ Subhanahu Wa Ta'ala ሰዎች ሰላም እንዲሆኑ ጸጥታ እንዲሰፍን ምንም አይነት የጦርነት ድምጽ የመሳሪያ ድምጽ እንዳይሰማ ያዘዘበት ወር በዚህ ወር ላይ ውጊያ መጀመር መዋጋት ከልክሏል አላህ Subhanahu Wa Ta'ala ይህ ህግና ይህ ሸሪዓ ነብዩ አለይሂ ሰላቱ ወሰለም ከመጡ በኋላ የተጀመረ ሳይሆን ፊት ጀምሮ ከኢብራሂም አለይሂ ሰላም ሸሪዓ ጀምሮ የነበረና አረቦችም ሲወራረሱ የመጡበት የነበረ ሸሪዓ ህግ ነው በእነዚህ ወራቶች ላይ ጦርነት መጀመር ውጊያ ማካሄድ የመሳሰሉ በደሎችን መፈጸም ክልክል ታዳ ጊዜ አልፎ ጊዜ ሲተካ በጊዜያቶች ሂደት አረቦች የራሳቸውን አመለካከት የራሳቸውን አስተሳሰብ ከሸሪዓ ያፈነገጡ የሆኑ ነገሮችን ጨመሩበት ምን ማድረግ ጀመሩ ነሲ የሚባል ወይም ነሳ የሚባል ነገር ጀመሩ ነሳ ብሎ ማለት ነው ወራቶችን አንዱን ለሌላኛው ማዘግየትና ማቆየት ማለት ለምሳሌ ውጊያ መጀመር ሲፈልጉ ጦር መማዘዝ ሲያስቡ የዘንድሮን ሙሐረም ሰፈር ብለናል ሰፈሩን ሙሐረም እናደርገዋለን ብለው ያውጃሉ ውጊያ ጦርነት መቀስቀስ ሲፈልጉ ሙሐረም ወር ላይ ከሆነባቸው አይ የዘንድሮ ሙሐረም ከቀጥሎ ያኒ ሰፈር ብለናል ይሄኛው የሙሐረም ወር ሰፈር ነው ቀጥሎ ያለው የሰፈር ወር ደግሞ ሙሐረም ነው ብለው ያዘበራርቁት ነበር ለምንድን ነው ይሄንን የሚያደርጉት የነበረው የራሳቸውን የጦርነት ጥማት ለመወጣት በማይረቡ ነገሮች ለሚያካሂዱት ጦርነት እንደ ሽፋን ለመጠቀምና እንደዚሁም የአላህን ህግ አልጣስንም የሚለውን ራሳቸውን ለማሳመን ሲሉ ነበር ይሄን የሚያደርጉት አላህ Subhanahu Wa Ta'ala ከዚህ አያ ያይዞ ምን ይላል إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله فيحلوا ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين الآن بزينة ملكو وراتوچن ማሸጋሸግና ማቆየት زيادة في الكفر ባላቸው ክህደት ላይ ሌላ ተጨማሪ ክህደትና ኩፍር ነው ብሎ አላህ ተናገረ زيادة في الكفر ኩፍር ላይ ክህደት ላይ ጭማሪ ነው ሌላ ወንጀል ተጨማሪ ወንጀል ነው ያላቸው የኩፍርና የሽርክ ጥፋት አለ በተጨማሪነት ደግሞ ይህንን የአላህን Subhanahu Wa Ta'ala ህግ የማቀያየር ተጨማሪ ጥፋትና ወንጀል ማለት ነው نعم ዲን ላይ ሰዎች ለራሳቸው አመለካከት የራሳቸውን ሐዋና ዝንባሌ ስሜት ለመወጣት ብለው የሚያቀያይሩ የሚለዋውጡ ሲሆን በዚህ አይነት መልኩ ያኒ አላህ Subhanahu Wa Ta'ala ያስቀመጠው ህግ ይዘበራረቃል ይተዋል ማለት ነው ታዲያ እነዚህ ሰዎች ይህንን ያደርጉና يضل به الذين كفروا እነዚያ የካዱ ሰዎች እንዲጠሙ የሚደረጉበት ነገር ነው يحلونه عاما ويحرمونه عاما በአንድ አመት ላይ የተደፈረ ያደርጉታል ይደፍሩታል ክልክል ነገሮችን ይሰሩበታል ويحرمونه عاما በሌላ አመት ላይ ደግሞ በቃ ይሄ አመት ወይም ይህ ወር የተከበረ ወር ነው ምንም ጦርነት መማዘዝ አይቻልም እንደዚህ ማድረግ አይቻልም ብለው ያውጃሉ ለምንድን ነው ይሄን የሚያደርጉት ليواطئوا عدة ما حرم الله الله سبحانه وتعالى ክልክል ያደረጋቸውን ክቡር ያደረጋቸውን የወራቶች ቁጥር ጋራ ለማገጣጠም ወይም ያኒ ሙዋፈቃ ለማድረግ ብለው ቁጥሩን ለመሙላት ብቻ ብለው ማለት ነው ልብ በሉ እነሱ አሁን አላህ Subhanahu Wa Ta'ala አራት የተከበሩ ወራቶችን አስቀምጧል እነሱ ያዘበራረቁትና ቁጥሩ እንዲሞላላቸው ብለው ሌላውን ወር የተከበረ ያደርጉታል አላህ ያላለውን ማለት ነው ሲፋውን ቀየሩት ሁኔታውን ቀየሩት ቁጥሩ ብቻ መኖሩ ሳይሆን የሚፈልገው በተዕይን ይሄ ወር ተብሎ የተነገረው በዛው መልኩ መሄድ ነበረበት እነሱ ግን አዘበራረቁት ቀያየሩት ማለት ነው ለዚህ ነው በእኛ ዲን ላይ በእስላም ውስጥ ቢድዓ ትልቅ ያኒ ጥፋት የሆነው ቢድዓን በተመለከተ በርካታ ማስፈራሪያዎችና ብዙ ነገሮች የተነገሩት በዚህ ምክንያት ዲን ላይ ይሁን ነገር መቀየር ከተጀመረ ማቆሚያም ያኒ ማባሪያን አይኖረውም ማለት ነው ስለዚህ እነዚህ ሰዎች በዚህ አይነት መልኩ አላህ Subhanahu Wa Ta'ala ክልክል ያላደረገውን ወይም ክቡር ያላደረገውን ወር ክቡር ያደረገውን ወር ደግሞ እንደዚሁ የተደፈረ አድርገው በዚህ አይነት መልኩ ያዘበራርቁት ነበር ይህ ደግሞ ጥፋት ላይ ሌላ ጥፋት ተጨማሪ ጥፋት ነው ብሎ አላህ Subhanahu Wa Ta'ala ነገራቸው ማለት ነው
እነዚህ ወራቶች ላይ የተከበሩ ወራቶች ናቸው። እነዚህ ወራቶች ላይ የሚፈጸም ጥፋት የሚሰራ ወንጀል በሌላ ጊዜ ከሚሰራው ወንጀል የባሰ ነው የሚሆነው። ለምሳሌ በእነዚህ ወራቶች ላይ የሚካሄድ ለምሳሌ እንደ አንድ ፉቃሃዎች የሚጠቅሱት ምሳሌ አለ። ቀትል ኸጣእ ቢሆን በዚህ ወር ላይ የሚፈጸም ግድያ ወንጀል ያኒ እንደ ከባድ ወንጀል ተደርጎ ይቆጠርና የሚከፈለው ዲያ ራሱ የሚከፈለው የደም ካሳ ራሱ ያኒ የከበደ ነው የሚሆነው ማለት ነው። ሌላ ጊዜ በስህተት የሚከፈል ግመል ለምሳሌ 20 አምስት አይነት ግመሎች 20 እየተደረገ ነበር የሚከፈለው። ነገር ግን በእነዚህ የተከበሩ ወራቶች ላይ ወይም ደግሞ ሐረም ክልል ላይ ግድያ ቢፈጽም በኸጣእ እንኳን ቢሆን የሚከፈለው ግመል ከእንደዚህ አይነት ግመሎች ያኒ ዋጋቸው የሚጨምርና ከበድ የሚሉ ግመሎች እንደሚከፈሉ ይናገራሉ። ስለዚህ ይሄ ምን ያስረዳናል? በእነዚህ ወራቶች ላይ የሚፈጸም ጥፋትና የሚሰራ ወንጀል በሌላ ጊዜ ከሚሰራ ወንጀል የከበደ ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ምን አሉ? ኢነ ዘማነ ቀድ እስተዳረ ከሀይአቲሂ የውመ ኸለቀ አላሁ ሰማዋት ወልአርድ። ጊዜ ተሽከርክሮ ዞሮ ዞሮ አላህ ሰማያትና ምድርን በፈጠረ ጊዜ እንዳስቀመጠው አይነት ሆኖ እንደዛው ሆኖ ዛሬ ዞሮ መጥቷል አሉ። የነሱ ሐጅ ያደረጉበት 10ኛው ዓመተ ሂጅራ ላይ የነበረው ጊዜ ከዛ በፊት ተዘበራርቆ ነበር። ቁረይሾች ሙሽሪኮች አዘበራርቀውት ያኒ የነበረውን ወሮችን እያቀያየሩ ተበጥብጦ ነበረ። ነብዩ አለይሂ ሰላቱ ወሰላም ሐጅ ባደረጉበት ዓመት ግን ሁሉም ተስተካክሎ ስርዓቱን ይዞ አላህ Subhanahu Wa Ta'ala ባስቀመጠው መሰረት ተስተካክሎ ነበር። ኢነ ዘማነ ቀድ እስተዳረ ከሀይአቲሂ የውመ ኸለቀ አላሁ ሰማዋት ወልአርድ። አላህ ሰማያትና ምድርን በፈጠረበት ዕለት በዚያን ጊዜ እንደነበረው ጊዜ ሆኖ ዞሮ ተሽከርክሮ መጥቷል ብለው ተናገሩና መቀየር አይቻልም መለወጥ አይቻልም የሚለውን ለማጽናት ነው ያን የተናገሩት ማለት ነው። طيب በዚህ ወር ላይ ያኒ የተከበረ መሆናቸውን ያኒ ከሚያንጸባርቁ ነገሮች አንዱ ቀደም እንዳልነው ሌሎች ጥፋቶች ወንጀሎች ሁሉ ከሌላው ጊዜ የባሰና ከፍ ያለ መደረጋቸው። አላህ ምን አለ በልዩነት فلا تظلموا فيهن انفسكم። በእነዚህ ወራቶች ላይ በእነዚህ የተከበሩ ጊዜያቶች ላይ ራሳችሁን እንዳትበድሉ ዙልም እንዳትሰሩ በደልና ግፍን ተጠንቀቁ ብሎ አላህ Subhanahu Wa Ta'ala ይናገራል። طيب ما هو الظلم؟ ظلم ምንድነው ሲባል የተወሰነ ለማየት ያክል ظلم ማለት በሶስት መልኩ ሊሆን ይችላል። ظلم ሰው ራሱን ሊበድል ይችላል። በምንድነው ራሱን የሚበድለው ሲባል ያኒ ወንጀሎችን በመስራት መዓሲዎችን አላህ Subhanahu Wa Ta'ala ክልክል ያደረጋቸውን ነገሮች በመዳፈር አላህ Subhanahu Wa Ta'ala ግዴታ ያደረጋቸውን ነገሮች በመተው ራሱን ይበድላል ሰው። فلا تظلموا فيهن انفسكم ራሳችሁን እንዳትበድሉ በእነዚህ ጊዜያቶች ላይ። نعم ሰው ወንጀል በሰራ ቁጥር ያኒ የበደለውና ظلم ያደረገው ራሱ ላይ ነው ማለት ነው። ولذلك قال فلا تظلموا فيهن انفسكم ራሳችሁን እንዳትበድሉ። እንደዚሁም ሌላውን መበደል እንደዚሁ ነው። ሌላን መበደል ማለት ራስን መበደል ነው። ወንጀሉ ዞሮ ዞሮ ተጠያቂነቱ የሚመጣው ራሱ ላይ እስከሆነ ድረስ ማለት ነው። ሌላን መበደል ማለት ያኒ በገንዘብ ሊሆን ይችላል፣ በክብር ሊሆን ይችላል፣ ደም በማፍሰስ ሊሆን ይችላል፣ ስም በማጥፋት ሊሆን ይችላል፣ ስብዕናውን በማጉደፍ ሊሆን ይችላል። በእነዚህ ሁሉ ነገሮች ሌላን የሚጨቁን ከሆነ ሌላን የሚገፋና የሚበድል ከሆነ እዚህ አያ ውስጥ ይገባል ማለት ነው። فلا تظلموا فيهن انفسكم። እንደዚሁም ደግሞ አላህን Subhanahu Wa Ta'ala ከሱ ውጭ ያለን በማምለክ የሱን ትእዛዝ ባለመፈጸምና ባለመተግበርም ዙልም ሊሰራ ይችላል። የበደለው ራሱን የዘለመው አላህን Subhanahu Wa Ta'ala መዘለም የሚችል ማንም ስለሌለ ማለት ነው። ስለዚህ በእነዚህ ወራቶች ላይ ወደ ራሳችን መለስ ብለን ያለንበትን ሁኔታ ገምግመን ያለንበትን ሁኔታ አይተን ራሳችንን ለማስተካከል መጣጣር አለብን። ነዓም በማንኛውም ጊዜ ቢሆን ሰው ራሱን ያኒ ዙልም ውስጥ መግባት የለበትም። ወንጀሎች ውስጥ መነከር የለበትም። ጥፋት ውስጥ መዘፈቅ የለበትም። ግን በተለይ ደግሞ በእነዚህ ወራቶች ላይ ሲሆን ራሱን መመርመር ራሱን ማየት ቁም ብሎ ማስተዋል ይገባል። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ምን አሉ? አዩ ሸህሪን ሃዛ አሉ። ይህ ወር ምን ወር ነው ብለው ጠየቋቸው። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ ብለው መለሱላቸው። ቃለ አለይሰ ዘልሒጃ ዙልሒጃ አይደለ እንዴ ወሩ አሏቸው። አው ዙልሒጃ ነው። طيب ይሄ ሀገር ያለንበት ሀገር ምን ሀገር ላይ ነው አሏቸው። ቃሉ አላሁ ወረሱሉሁ አዕለም ቃለ አለይሰት በልደ
እቺ ማለት ያኒ አላህ Subhanahu Wa Ta'ala የጠቀሳት ሀገር ከተማ መካ አይደለችም እንዴ አሉ ያኒ ሐራም አይደለም እንዴ ማለት ነው አዎ ነው طيب ይሄሳ ያለንበት ጊዜ ምንድነው ብለው ጠየቋቸው ከዛ አላህ ወረሱሉሁ አዕለም የውሙ ዓረፋ አይደለም አዎ ነው ከዛ ነብዩ አለይሂ ሰላቱ ወሰለም አስከትለው ምን አሉ ኢነ ዲማአኩም ወአምዋለኩም ወአዕራضኩም ሐራሙን ዐለይኩም ከሑርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ አላ ሀል በለግቱ ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ይህ የናንተ እንግዲህ ሀገሩ የተከበረ ሀገር ነው አላህ Subhanahu Wa Ta'ala ክብር የሰጠው ቦታ ነው የሐረም ክልል ነው እዛ ውስጥ እንስሳ ማደንም አይቻልም ማስደንበርም አይቻልም ዛፍ መቆረጥም አይቻልም ሰውን መግፋትም አይቻልም ምንም አይነት ጥፋቶችን እዛ ቦታ ላይ መፈጸም ክልክል አይደለም ጥፋት ይቀርና ሌላ ቦታ ላይ ሙባህ የነበሩ የሚፈቀዱ ነገሮች እንኳን ሳይቀር እዛ ክልል ላይ ይከለከላሉ ለምሳሌ አውሬ ማደን ሌላ ቦታ ላይ የተፈቀደ ነው ሐረም ክልል ላይ ከሆነ ግን ማንንም ሰው አውሬ ማደን እንስሶችን ማደን አደን ማካሄድ የተከለከለ ይሆናል ስለዚህ ይህ ሀገር የተከለከለ እንደሆነው ሁሉ አሉ ያላችሁበት ቀን ክቡር ቀን እንደሆነው ሁሉ ያኒ የዓረፋ ዕለት ነበርና ይህ ቀን የተከበረው እንደሆነ ሁሉ ይህ ወር እንደዚሁ የተከበረ ክቡር ወር እንደሆነው ሁሉ فإن دماءكم وأموالكم وأعراضكم ደማችሁ እርስ በርስ እንደዚሁም ደግሞ ክብራችሁም አንዱ በሌላው ላይ ገንዘባችሁም አንዱ በሌላው ላይ ሐራሙን ዐለይኩም ክልክል ነው አሉ የተከበረ ነው የሌላ ሰው ንብረት የተከበረ ነው የሌላ ሰው ስብዕናና ክብሩ ያኒ የተከበረ የተጠበቀ ነው ማንንም ሰው ሊያጎድፈው ማንንም ሰው ሊያጠፋው አይገባም የሌላ ሰው እንደዚሁ ደሙ ንጹህ ነው የተከበረ ነው ደሙን ሊያፈሰው ሊገለው ሊጎዳው አይፈቀድለትም እነዚህ ነገሮች ሁሉ ክብራችሁም ይሁን ደማችሁም ይሁን ገንዘባችሁም ይሁን ሐራሙን ዐለይኩም አንዱ በሌላው ላይ ክቡር ነው ሐራም ነው ክልክል ነው ከሑርመቲ የውሚኩም ሃዛ ይህ ቀን ክቡር እንደሆነው ይህ ወር ክቡር እንደሆነው ይህ ሀገር ክቡር እንደሆነው ሁሉ ደማችሁም ንብረታችሁም እንደዚህም ደግሞ ስብዕናችሁም ክብራችሁም ክልክል ነው አንዱ በሌላው ላይ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ስለዚህ ዛሬ ላይ እኛ የት ነው ያለነው ያለንበትን ወር ያለውን ክብር ያለውን ቦታ አውቀንለት እንደዚሁ ያኒ ያለውን ከበጃ ልንሰጠው ልንጠብቅለት ይገባል ሸሪዓ በዚህ ነው የሚያዘን ማለት ነው በሱረቱ አልበቀራ ላይ አላህ Subhanahu Wa Ta'ala يسألونك عن الشهر الحرام قتال فيه ይላል ቁረይሾች በሸህር الحرام በተከበሩት ወራቶች ላይ ያኒ ስለመዋጋት በዛ ወር ላይ ጦር ስለመቀስቀስ ያለውን ነገር ይጠይቁሃል ቁል قتال فيه كبير በዛ ወር ላይ ውጊያ መጀመር ከባድ ጥፋት ነው ወንጀል ነገር ግን ከዚህ ጥፋት የባሰ ሌሎች ጥፋቶች አሏቸው ይሄ የተከሰተው ያኒ ሱሐቦች በሆነ አጋጣሚ በተከበረው ወር ላይ ጦርነት ከፍተው ነበር ከቁረይሾች ጋራ ከጠላቶቻቸው ጋር ማለት ነው ከዛ በኋላ እነዚህ ሰዎች ስም ለማጥፋት የነብዩን አለይሂ ሰላቱ ወሰለም ያኒ ዳዕዋቸው ላይ እንቅፋት ለመፍጠር አጋጣሚውን ለመጠቀም ፈለጉና ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህን ህግ አስጠብቃለሁ አስከብራለሁ ይላል ግን በተከበረው ወር ጦርነት ይቀሰቅሳል እንዴት ነው ይሄ ተቃራኒ ነገር የሚያመጣው ብለው የሳቸውን ስም ለማጥፋት ይፈልጋሉ አላህ ምን አላቸው ቁል ቂታሉን ፊሂ ከቢር ወሰዱን ዐን ሰቢልላህ ወኩፍሩን ቢሂ والمسجد الحرام وإخراج أهله منه أكبر عند الله والفتنة أكبر من القتل بلو الله سبحانه وتعالى ملسون سدى قل قتال فيه كبير وصد عن سبيل الله نجرجن كالله منجر سوتشن ماجدنا مكلكل سوتش ولا الله دين اندايجبو مكلكلنا مهكب وكفر به بالله مكان والمسجد الحرام كمسجد الحرام من دزو سوتشن ماجد وإخراج أهله منه يا مسجد الحرام ባለቤት የሆኑ ሰዎችን ያኒ ከዛ ማስወጣት ሙስሊሞችን ነብዩን አለይሂ ሰላቱ ወሰለም ሰሃቦችን ከመካ ማስወጣትና ማባረር አላህ ዘንድ ከዛ የባሰ ጥፋት ነው ብሎ ተናገረ ነዓም ጥፋት ነው አው በዚህ ወር ላይ ጦርነት መጀመር አይቻልም አው አይቻልም ግን ኩፋሮች ጦርነት በዚህ ላይ ከጀመሩ ያኒ ዲፋዕ ማድረግ መከላከል አላህ Subhanahu Wa Ta'ala የሚፈቅደው የሆነ ነገር ነው በጥቅሉ እነዚህን ወራቶች ያለንባቸውን ጊዜያቶች አውቀን ያላቸውን ክብር ተረድተንላቸው በእነዚህ ወራቶች ላይ በተለይም በእነዚህ ያኒ በዙል ቂዕዳ ዙል ሒጃና ያኒ ሙሐረም ቀጥሎ በሚመጡት የሐጅ ወራቶች ላይ
ጥፋት ከመፈጸም ወንጀል ከመስራት ራሳችንን ልናቀብ ይገባል። እነዚህን ጥፋቶች በተደጋጋሚ በተሰሩ ቁጥር ከአላህ Subhanahu Wa Ta'ala ዘንድ ያለን ቦታ እየጠፋ ከሱ እየራቀን ልብ እየጠቆረ ነው የሚመጣው። ነብዩ አለይሂ ሰላቱ ወሰለም እንደተናገሩት አንድ ሰው አንድ ጥፋት ሲያጠፋ ኑክተት في قلبه نكتة سوداء ጥቁር ነጥብ ይቀመጥበታል። አሁንም ሲጨምር እየሰፋ ይሄድና ሙሉ ለሙሉ ቀልቡ ጥቁር ያለ እንደዚሁም ደግሞ ከልኹዚ ሙጀኺያን እንደተደፋ ብርጭቆ ሆኖ ምንም አይነት መልካም ነገር የማያውቅ መጥፎ ነገር ኢንካር የማያደርግና የማይቃወም የማይጠላ ልብ ይሆናል ብለዋልና በእነዚህ ጊዜያቶች በተለይ ወደ አላህ Subhanahu Wa Ta'ala ይበልጥ ቅርብ መሆን አለብን። መልካም ነገሮች ላይ ይበልጥ መሳተፍ አለብን። ከወንጀልና ከሐራም በተለይም ከዙልም መራቅ አለብን። አላህ Subhanahu Wa Ta'ala በእነዚህ ወራቶች ራሳቸውን ከመበደል ርቀው ራሳቸውን ከሚጠቅሙ ሰዎች መልካም ነገሮች ላይ ከሚሳተፉ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين وإلى لقاء آخر والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ